ኢትዮጵያ ሉዓላዊ ግዛቷ ተጥሶ ድንበሯ ተገፍቶ ዜጎቿ እየተበደሉም ሀገር ክብሯ እየተነካም ቢሆን የኃይል አማራጭን ቀዳሚ ሳታደርግ ቆይታለች። በጦርነት ካተረፈችው ይልቅ እጦቷ እንደጎዳት ስለምታውቅም ዛሬም ነገም መብቷን የምታረጋግጠው ለሰላማዊ መንገዶችና አማራጮች የቅድሚያ በመስጠት ሊሆን ይገባል። ከ100 ሚሊዮን ያለፈ የህዝብ ቁጥርን የያዘችው ኢትዮጵያ የምስራቅ አፍሪካዋ ተጽዕኖ ፈጣሪዋ ሀገር ባልተገባ መንገድ ስላጣችው የባህር በር ጥያቄዋን በብልሃት በጠራና ጥበብ በተሞላበት የዲፕሎማሲ ብቃት ተደራድራ በእጇ ለማስገባት አማራጭ የምትለውን ሁሉ ለመጠቀም ዓለም አቀፍ ሕጎችን መፈተሽ፣ ውስጣዊ ሰላምና መረጋጋት ላይ ሰፊና የመግባባት ሥራ መስራት ብቸኛው ካልተፈለገው ኪሳራ የመውጫው መንገድ መሆኑን የማሰቢያው ጊዜ አሁን ነው። የአፍሪካ ህብረት ስብሰባ የሚካሄድባት ኢትዮጵያ ስብሰባውን የዲፕሎማሲ ጉልበቷን የምታሳይበት፣ አጀንዳዎችን ቀርጻ የምታስቀምጥበት፣ የአፍሪካ ሰላም ግድ የሚላቸው አፍሪካውያን መሪዎች ከጎኗ እንዲቆሙ የምታሳስብበት አንድ አማራጭ መሆኑም አይዘንጋ። የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ ሰራዊት ከኢትዮጵያ ሉዓላዊ ግዛቶች ለቆ እንዲወጣና የኢትዮጵያ የባህር በር ፍላጎትን እንደ አልባሌ ከመቁጠር ይልቅ ኢትዮጵያ ለድርድር ዝግጁ እንድትሆን የቀረበው ጥያቄ የኢትዮጵያ ቀጣይ የዲፕሎማሲ እርምጃዎች፣ ህጋዊ አግባቦችና ሰላማዊ አማራጮችን መከተል የሳምንቱ አብይ ጉዳይ ማጠንጠኛ። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሞኑ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች ማለትም በሰሜን ምስራቅ አቅጣጫ የሚገኝባቸውን ቦታዎች ለቆ እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ቆይታቸው በሰሜኑ ጦርነት ወቅት የኤርትራ ሰራዊት ወደ ኢትዮጵያ ድንበር በኃይል ገፍቶ በመግባት ያደረሰውን ጉዳትና ጥፋት በስፋት አብራርተዋል። የኤርትራ መንግስት የተለያዩ አጋጣሚዎችና ሁኔታዎችን እያስታከከ የኢትዮጵያ ውስጣዊ ጉዳዮች ላይ ከመግባት ጀምሮ የውስጥ ታጣቂዎችን እስከ መደገፍና የኢትዮጵያን ሰላም እስከ ማናጋት የሚደርሱ ስራዎችን ከመስራት ባለፈ አሁንም የኢትዮጵያ ሉዓላዊ ግዛት ተላልፎ በወረራ የያዛቸው ቦታዎችን የመልቀቅ አዝማሚያ አላሳየም። ከሰላም ስምምነቱ ማግስት ከሞላ ጎደል የጥይት ድምጾች ቢቀንሱም ዜጎች ወደ መደበኛ ህይወታቸው ለመመለስ ቢጥሩም የኤርትራ ሰራዊት አሁንም ከኢትዮጵያ ግዛት አልወጣም። ከኢትዮጵያ በኩል ያለው ዝምታና ጊዜው ያለ አግባብ የተለጠጠው የኢትዮጵያን መሬት ለቃችሁ ውጡ ማሳሰቢያ አሁን ላይ ከወዲያኛው ወገን መሬቱ የኔ ነው ስሜት እንዲሰማው እንዳደረገው የሚያመላክተው በውጭ ጉዳይ ሚኒስትሩ በኩል ከኢትዮጵያ በኩል የተነሳውን የሉዓላዊነት ጥያቄ አጣጥሎ እስከ መመለስ እንዳደረሰው ስንመለከት ነው። እርግጥ ነው ኢትዮጵያና ኤርትራ በብዙ መለኪያና መስፈርት በአቻ ቦታ ላይ ሊታዩ የማይችሉ ሀገራት ናቸው። ኢትዮጵያ ከኤርትራ አንጻር ብትታይ በየትኛውም አቅም አንሳ ሳይሆን ካላት ላይ ብዙም ከማታጣው ኤርትራ ጋር ያልተገባ ግብግብ ውስጥ መግባት ኢኮኖሚያዊ አቅምን ከማዳከሙም በላይ ኢትዮጵያ የቀጠናው የሰላም ሚዛን እኩሌታ ላንሴታ በመሆኗ ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ መስጠት በሚለው አካሄድ መሰረት ሰላማዊውን አማራጭ ከፊት ማስቀደም የሚለው መርህ አሁንም ቅድሚያ ይሰጠው። ኢትዮጵያ በእድሜ ጠገብ ሀገርነቷ ጠንካራ የዲፕሎማሲ አቅምና መሬት ላይ ካለው እውነታም አንጻር አማራጯን ሰላምና ሰላም ላይ ብቻ አድርጋ መስራትን አሁንም ማስቀደሟ ሞትን በምድሯ ለደገሱ የውጭ ኃይሎች አማራጭ ማሳጣትም ጭምር ነው። ምንም እንኳ ኢትዮጵያ ትክክለኛ መብቷን መጠየቋ አግባብነቱ ከጥያቄ ባይገባም አሁን ላይ የዓለም አቀፉ ማህበረሰብና ዲፕሎማቶች የጦርነት ስጋት ሊኖር እንደሚችል ያነሳሉ። በተጨማሪም በኢትዮጵያና በኤርትራ መካከል ገንግኖ የሚታየው ውጥረት በአፍሪካ ቀንድ ክልል ያለውን የሰብአዊ ሁኔታ እንዳያባብስ ያነሱት ጥያቄ በእርግጥም ትልቁ ከግምት ውስጥ መግባት ያለበት ጉዳይ ነው። ሰሜን ኢትዮጵያ በታሪክም እንደሚታወቀው ለጠላት የተጋለጠና በጦርነት በብዙ የተጎዳ እንደመሆኑ የታቀዱ ጥፋቶችን ለመቀነስ የዜጎችን ደህንነት በማስቀደም ሰላማዊ በሆነና በትክክለኛው መንገድ ትክክለኛው መፍትሄ የሚመጣበት ሰላማዊ አማራጭ በሙሉ ሊተኮርበት እንደሚገባ ማጤን የግድ ይላል። ኢትዮጵያ ከታሪክም ከቅርብ ጊዜ ሁነትም በጦርነት አቅሟን አጥታለች። ልጆቿን በሞት ተነጥቃለች፣ ሀብቷን አውድማለች። መሰል የጦርነት ተግባር ውስጥ በዚህ ዘመን መግባትም ፍጹም አክሳሪ መሆኑን መረዳትና ገፊ አካሄዶችን በጥንቃቄ በመፈተሽ የዓለም አቀፍ ሕጎችን አማራጭ አድርጎ ማቅረብ ቀዳሚው የኢትዮጵያ ቤት ሥራ መሆኑንም ጠንቅቃ ታውቃለች። ዲፕሎማሲያዊ ጥንካሬን ማጎልበት ቀዳሚው ሥራ ይሁን። ሌሎች የሰላም አማራጮችን በተጓዳኝ ደግማና ደጋግማ ልታስብበት እንዲሁም ልትመክርበት የሚገባ ጉዳይ በመሆኑ በቀዳሚነት ሰላማዊ ለሆኑ አማራጮች በሯን ክፍት አድርጋ የስምምነትና የድርድር አቋሟን ማጠናከር ይጠበቅባታል።
ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው በትግራይ ክልል ኤርትራ ሰራዊት ያደረሰውን ጥፋት አውስተው ኢትዮጵያ ጥቅሟን የምታረጋግጠው ግን በጦርነት ብቻ አይደለም ሲሉ አሁንም ኢትዮጵያ አማራጯ ሰላማዊ መንገድ መሆኑን ያመላከቱት። የሁልጊዜም የኢትዮጵያ አቋም ጦርነትን እንደ መጨረሻ አማራጭ መመልከት እንጂ እንደ ብቸኛ ወሳኝ መንገድ እንደማይታይ መጠቆሟ ለጸባጫሪዎች መርዶ ቢሆንም በጦርነት መላ ህይወቱ ለተቃወሰበት ህዝብ ግን ተስፋን ይዞ የሚመጣ ነው። የሀገራት ሉዓላዊ ግዛት ሲደፈር ሉዓላዊ ግዛቴ ተደፍሯል ብሎ መጠየቅ፣ ዓለም በደሌን ይይልኝ ብሎ ፍትህን መጠየቅና ጥያቄውን ማስተጋባትም ህጋዊ አግባብነት ያለው መሆኑን እንዲሁም ይህ ጥያቄ ከየትኛውም አካል ድጋፍ እንደሚያስፈልገው ማወቅ ለተቀረው ዓለም ስልጡንነት ነው። ችግሩ ስር እንዲሰድና በዚህ ልክ ድንበር ተገፍቶ ሲገባ አይቶ እንዳላየ የታለፈበት አካሄድ አሁን ላይ ሀገር ውስጧ ጭምር እንዳይረጋጋ የውስጥ አማጽያን ጭምር እንዲደገፉ ያደረገው ትልቁ ክፍተት ነው። ከኤርትራ ጋር በተገናኘ ኢትዮጵያ የምትከተለው የያዝ ለቀቅ የዲፕሎማሲ አካሄድ አፋጣኝ ማስተካከያም ያስፈልገዋል። ድንበር ጥሶ የገባ የሌላ ሀገር ሰራዊት ተደላድሎ እንዲቀመጥ ጭምር የፈለገበት አካሄድ አሁንም ተጽዕኖ መፍጠር ከሚችሉ ዓለም አቀፍ ተቋማት ጋር የዲፕሎማሲ ትስስርን በመፍጠርና በመተባበር መፍትሄ ሊሰጠው የሚገባው ጉዳይ ነው። ኢትዮጵያ በቀጠናው ያላትን አቅምና በአፍሪካ ውስጥ ያላትንም ትልቅ ቦታ ታሳቢ ያደረገ ስራም ለነገ ይሰራበታል የሚባል አይደለም። አሁንም የኢትዮጵያ የውጭ ግንኙነት አካሄድ ጠንካራ ሆኖ መቆምና መፈራት መቻል አለበት። ከዚህ በኋላ ኢትዮጵያ የራሷንና የሕዝቧን ጥቅም ለማስከበር የምትሄድበት መንገድ ሁሉ ከብሔራዊ ጥቅም አንጻር የሚታይ በመሆኑ የእኩል ድጋፍና የእኩል እገዛ ከምታገኝባቸው ሀገራት ጋር የመደራደር አቅሟን ማጎልበት ዓይን አፍጦ ለመጣው ችግር መፍትሄ ይሆናል። ለዓመታት ተዳፍኖ የቆየው የኢትዮጵያ የባህር በር ጥያቄና የእንደራደር ፍላጎትም ከዚሁ ጋር ሊታሰብበት የሚገባው ጉዳይ ነው። ሁሉንም ጥያቄ በአንድ ለማስመለስና መፍትሄ ለማሰጠት የሚያስችል አቅም ካለን እሰየው። ነገር ግን አሁን ላይ በክልሉ ሰፍኖ ያለውን ውጥረት እንዲሁም የጸብ አጫሪነት ድርጊት የሚያረግብ የሰላም አማራጮችን ወደ ጠረጴዛ ይዞ መምጣት ለኢትዮጵያና ለሰላም ወዳዱ ሕዝቧ ብስራት ነው። ከሰሞኑ እየተካሄደ ያለው የአፍሪካ ህብረት የመሪዎች ጉባኤን ጨምሮ ሌሎች ዓለም አቀፍ ጥምረቶች ጎረቤት ሀገራት ጨምሮ ሌሎች ሀገራትን ኢትዮጵያ ድምጿን የምታሰማበት ተጽዕኖ የምትፈጥርበት መድረክ ይሁን። አሁንም ኢትዮጵያ ሀገራትን የማስተባበር አቅሟ ይጠናከር። የተከተለች ላለችው የሰላምና የስምምነት መንገዶችም ዲፕሎማሲና ድርድር አንዱ የመፍትሄ አማራጭነቱ ለድርድር አይቅረብ። ኢትዮጵያ ሉዓላዊ ግዛቷ ተጥሶ ድንበሯ ተገፍቶ ዜጎቿ እየተበደሉም ሀገር ክብሯ እየተነካም ቢሆን የኃይል አማራጭን ቀዳሚ ሳታደርግ ቆይታለች። በጦርነት ካተረፈችው ይልቅ እጦቷ እንደጎዳት ስለምታውቅም ዛሬም ነገም መብቷን የምታረጋግጠው ለሰላማዊ መንገዶችና አማራጮች የቅድሚያ በመስጠት ሊሆን ይገባል። ከ100 ሚሊዮን ያለፈ የህዝብ ቁጥርን የያዘችው ኢትዮጵያ የምስራቅ አፍሪካዋ ተጽዕኖ ፈጣሪዋ ሀገር ባልተገባ መንገድ ስላጣችው የባህር በር ጥያቄዋን በብልሃት በጠራና ጥበብ በተሞላበት የዲፕሎማሲ ብቃት ተደራድራ በእጇ ለማስገባት አማራጭ የምትለውን ሁሉ ለመጠቀም ዓለም አቀፍ ሕጎችን መፈተሽ፣ ውስጣዊ ሰላምና መረጋጋት ላይ ሰፊና የመግባባት ሥራ መስራት ብቸኛው ካልተፈለገው ኪሳራ የመውጫው መንገድ መሆኑን የማሰቢያው ጊዜ አሁን ነው። የአፍሪካ ህብረት ስብሰባ የሚካሄድባት ኢትዮጵያ ስብሰባውን የዲፕሎማሲ ጉልበቷን የምታሳይበት፣ አጀንዳዎችን ቀርጻ የምታስቀምጥበት፣ የአፍሪካ ሰላም ግድ የሚላቸው አፍሪካውያን መሪዎች ከጎኗ እንዲቆሙ የምታሳስብበት አንድ አማራጭ መሆኑም አይዘንጋ። የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ ሰራዊት ከኢትዮጵያ ሉዓላዊ ግዛቶች ለቆ እንዲወጣና የኢትዮጵያ የባህር በር ፍላጎትን እንደ አልባሌ ከመቁጠር ይልቅ ኢትዮጵያ ለድርድር ዝግጁ እንድትሆን የቀረበው ጥያቄ የኢትዮጵያ ቀጣይ የዲፕሎማሲ እርምጃዎች፣ ህጋዊ አግባቦችና ሰላማዊ አማራጮችን መከተል የሳምንቱ አብይ ጉዳይ ማጠንጠኛ